ይሁን እንጂ አሁን አማራ አንድ ሆኖ ከቆመ ምን ያህል ለዚህ ለዘረኛ አገዛዝ ጠንቆ ነው አገርን እንደ አገር አስቀጥሎ ይህንን ዘረኛ ስርዓት ከነሰንኮፉ አፍርጦ ከሌሎች ወገኖቹ ጋር አብሮ በጋራ በመቆም ኢትዮጵያን እንደ አገር ለማስቀጠል ያለው የላቀ አስተሳሰብ ለነሱ ሁሉ ጊዜ ስጋት ስለሆነ ባንዳዎችና ሰርጎ ገቦችን በዋንኛው የአማራ የህልውና ትግል ውስጥ በግንባር ቀደም በሚታገሉ የፋኖ እንቅስቃሴ አሰርጎ አስገባ። እውነት ነው። የመጋዣ የጭነት የአገልግሎት ዘመኑ ሲያበቃ ወደ ጥግ ተገፍቶ ወደ ገደል ጥግ እንደሚቀመጥና ጅብ ከጀመረው በኋላ ያን ባልቅለትም ቀጥሎ ሌላ ጅብ እንደሚጨርሰው አይነት ሆኖ የአሁኑ የከዳተኞች እንቅስቃሴ በአንደኛው የባንዳ ወገን ተጀምሮ እነሆ እየቀጠለ በመሄዱ እንኳን እንደዚህ ተከሰታችሁ። ነገር ግን የተጀመረው የአማራ የህልውና ትግል በማናቸውም አይነት መንገድ ይጠር ወይም ይርዘም እንጂ የትግሉ ዘመን በጭራሽ በድል አድራጊነት እስካልተወጣ ድረስ እንደዚህ አይነቶችና ይህንን የመሳሰሉ የአገዛዙ ሴራዎች አማራን በመከፋፈል የሚወጥናቸው ነገሮች ጊዜያቸው በድል አድራጊነት የሚጠናቀቅ ሳይሆን በአማራ የበላይነትና በትግሉ ቅዱስነት ዙሪያ ህዝባችን ሁሉ ደግፎት በኢትዮጵያ ህዝብ የበላይነት በአማራ ህዝብ የበላይነት የሚጠናቀቅ ይሆናል የሚል እምነት አኑረን ብዙ የሴረኞችን ተንኮል እያጋለጥን መተናል። ህብረተሰባችንም እንዲያውቅ አድርገናል። አሁን ደግሞ ጎንደር ትሞሸር የሚል እንዴ! ለማን ነው የሚሞሸረው? ጎንደርን ለብቻው ከሌላው ለይቶ በዚህ ሴራ የአብይ አህመድ አገዛዝ ምስቱን ዝናሽ ታያቸውን ታዬ አጽቀሥላሴ የሚባለውን የይስሙላ ፕሬዚደንት እነ መላኩ አለበን የኢንዱስትሪ ሚኒስትር ሌሎችም በዚህ ጉዳይ ላይ እና አስቻለው የሚባሉ የጎንደር ከንቲባ በጣም ይቅርታ እና በጣም ልዩ በሆነ መንገድ 100 ሚሊዮን የኢትዮጵያ ብር ተመድቦ ከ10 ሺህ በላይ የታጠቁ ዘመናዊ የጦር ኃይል በጎንደር ተሰማርቶ ለ10 ቀን ልዩ ዝግጅት ተደርጎ የሚገርመው ጎንደር ከሌላው አማራ ይለያል። በቃ በቦታችሁ በመለያየት የጋራ አንድነት የሚያመጣላችሁን የአማራን አንድነት ጉዳይ በታትናችሁ በየሰፈራችሁ ተለይታችሁ ስታበቁ የተጀመረው የፋኖ ትግል ምንም ውጤት እንዳመጣ እናደርጋለን ከሚል ከኦህዴድ ብልጽግና የፋሽስታዊ እሳቤና ከፋፍሎ ከመግዛት ስሜት በመነሳት እነሆ ዛሬ አርቲስቶች፣ ዘፋኞች፣ ሌላም ትወና የሚያካሂዱ ወገኖች ወደ ጎንደር እንዲጓዙ ሲደረግ ሰራዊቱ በሙሉ እዛ ከ10 ሺህ ያልተናነሰው ዙሪያውን ጠብቀን በዓሉን በሰላም ማስከደናል ለማለት እይታ እንዲኖረው የ10 ቀን ዝግጅት በደንብ ተቀምጧል። ይህ በሚደረግበት ጊዜ የእያንዳንዱ አርቲስት የአይሮፕላን ደርሶ መልስ 25,000 ብር የየቀኑ አበል 2,000 እየተከፈለ ሌሎች ወጪዎች ተሸፍነውላቸው እነኚህ የአገዛዙ ቅርብ ወዳጆች እንደነ ማን ነው ይሄ አሁን አገኘው ተሻገር የሚባለው ግለሰብ መቼም ሁሉ ጊዜ የጠጣሉ ጥይት እንዳለ የአማራ ክብሩ ሲነካ ምን እንደሚጠጣ ብዙ ብለናልና አንደጋግምም። እነሱ አሁን በጉዳይ አስፈጻሚነት ተደዛ ተቀምጧል። ይሄ የሚያሳየው ቀላል ጎንደር እንደው ወርቅ ብትለብስ ደስታችን የኢትዮጵያ ዋና ከተማ የነበረች በታሪክ ትልቅ ድርሻ ያላት እዛ የነበሩ ነገስታት ሁሉ እንዴት አድርጎ አገርን በመገንባቱ ሂደት ድርሻቸው ያንን የታሪክ ባለሙያዎችን አንድ ጊዜ አቅርበን በስነ ስርዓት የእውቀታቸውን እጭቅ ሀብት እንዲያጋሩን ለማድረግ እንሞክራለን። የሚገርመው ግን ጎንደር ከጎጃም ይለያል የሚል የመለያ ነገር ከሸዋ ይበልጣል ወይ ለማለት ሌላ እንድምታ የሚኖረው የጥምቀት በዓል የት እንደሚደምቅ ስለሚያውቁ ያንን የበለጠ አሳምረን ከወሎ እንለየዋለን ከወንድሙ በማለት እንዲህ አይነት ሴራ ሲፈጽሙ ምን ለማመላከት ነው? እነሆ ፋኖች አሉ በሚባሉ ቦታዎች እኛ ራሳችን ያገዛዙ አካላት ሄደን ምንም ፋኖ ፋይዳ እንዳያመጣ በማድረግ ከዳተኞችን አስቀድመን ውስጣቸውን ቦርቡረን ጨርሰን እጅ እንዲሰጡ አድርገናቸው ዛሬ የጎንደር ህዝብ ከአገዛዙ ከጠላቱ ጋር አብሮ ስለቆመ ይህንን አብሮ የቆመውን ህዝብ
የተለየ ጥቅም እንዲያገኝ ለማድረግ ተዘጋጅተናል የሚል እንድምታ እንዲኖረው ለማድረግ የታሰበ ሴራ መሆኑን የጎንደር ህዝብ እንዲያውቀው ይገባል። በዙሪያው አዎ በአማራው የህልውና ጉዳይ፣ በአማራው አጽመ ርስት፣ በአማራው ባህል፣ በአማራው እምነት፣ በአማራው ታሪክ የማይደራደሩ ጠንካራ የሆኑ ከታች ጀምሮ እስከ መካከለኛው ድረስ የተዋቀሩ የአማራ ፋኖች በአማራው ህዝብ እገዛና ድጋፍ አለንላቸው ብሎ እንደ ጀርባ አጥንት ከጀርባቸው ቆመው የሚፈለገውን መስዋዕትነት እየከፈሉ እንዳለ አለመዘንጋት ደግሞ የአማራው ህዝብ ድርሻ እንደሆነ እኛ መቼም ይህንን ለነሱ መጠቆም ማለት እንዲሁ ለሐሳብ ያህል እንጂ እንደ ማሻቀብ ሊወሰድብን ይችላል። ነገር ግን ከዛ ከጎንደር አካባቢ አሁን እየከዱ የሚመጡ ቅድም ጅብ የጀመረውን መጋዣ ጅብ ይጨርሰዋል እንደተባለው እነኚህ ሰዎች ይህንንም ነገር በማስፈጸሙ ሂደት የራሳቸው ድርሻ አላቸው። ወደፊትም የፋኖ ትግል በተፈለገው መጠን ወደፊት እንዳይዘልቅ ለማድረግ የሚጫወቱት ሚና አንድ ተጀምሮ በአደባባይ ተጋልጧልና ህዝቡ ይህንን አውቆ የራሱን የውስጥ ለውስጥ ቋንቋ እንዴት ማበጀት እንዳለበት ባለፈውን ፕሮግራማችን ተነጋግረናል። ይሁን እንጂ ለጎንደር የተለየ ትኩረት በሚሰጥበት በአሁኑ ሰዓት እንደገና ደግሞ የአማራው የጎንደር መሬት በሆነው ላይ እነ እርብን ማሲንጋ የአሜሪካ አምባሳደር እነ ጌታቸው ረዳ የጠቅላይ ግዛቱ ማነው የጠቅላይ ሚኒስትሩ ወሬ እና ሹክ ባይ ነው ስራው። አሁን በፊት የተናገረውን ቃል ሁሉ መልሶ በራሱ ጭንቅላት ያቆመ ስለሆነ ወደታች። ስለዚህ እነዚህ ሁሉ ሄደው አሁን አገዛዙ የገባበት መንገድ አማራን ካሉት ሁሉ ጎረቤቶቹ ጋር አጋጭቶ በሚፈልገው መንገድ ለመምጣት የሚሰራው የፖለቲካ ስራ ከጥምቀት በዓል ጋር አብሮ መገናኘት መቻሉ ለምን የሚለውን ጥያቄ በህሊናችን ውስጥ እንድንጭር ያደርጋል። ስለሆነም ነው በገንዘብ የተገዙ የፋኖን ትግል የሸጡ ወገኖች እንዲህ ባለ እንቅስቃሴ ውስጥ ራሳቸውን ሲያሳዩ መላው የአማራ ህዝብ ሌላኛው ከኔ የተለየ ጥቅም አገኘ ሳይሆን አማራውን ሊከፋፍል የተነሳው ይህ የአማራ ጠላት ሆኖ እያስገደለ ያለውና ዘሩን የሚያስጨርሰው የብልጽግና አገዛዝ እንዴት ሊወገድ ከሚደቀንብን ችግሮች አንጻር በትጋትና በጥንቃቄ ቆመን በድል አድራጊነት ልንወጣ በመሃላችን ያሉትን ልዩነቶች በጨዋ ቋንቋና በሰከነ ልቦና እየፈታን ወደፊት መጓዝ ያለብን እንዴት ነው ብሎ አማራው እንደ አንድ ልብ እንደ አንድ አንደበት መመካከር ያለበት ይሄ ስለሆነ ሁሉም የአማራውን የቆየ ታሪክ እምነት የኢትዮጵያችንን እምነት ለማጥፋት የሚነሳው አንደኛውን ከሌላው ጋር እየከፋፈለ ስለመሆኑ ይሄ የተበተነውና እየተመደበ ያለው ገንዘብም የሚሰማራው ሰራዊትም የሚፈጠረው ልዩነትም ያ ብቻ አይደለም። ኢየሩስ እንደው አንድ በጣም ደግሞ እኮ የአጼዎች አዋርድ የሚባል ተዘጋጅቷል። አዋርድ እኮ እንደው አማርኛ በቃ ይሄው አሁን ሳጂን ኢንስፔክተር እንደው በቃ አማርኛ የሚባል ነገር እንዳይታይ እንዴ! እኛ እኮ ኢትዮጵያውያን እያንዳንዱ አካባቢ የራሱ ቋንቋ ባል ስላለው በዛ ብቻ ተወስኖ ቢቀር እኮ ባዕድ ነበር የሚሆነው። አገርን እንደ አገር የሚያስተሳስርና የጋራ ቋንቋ እንዲበጅ የሚያደርግ ስርዓት ካልተፈታ ሁሉም እንደ ጠላት ነው የሚታየው። የሚያገናኘውም ቋንቋ የለም፣ ወይም ቱርጁማን የምንለው አስተርጓሚ እንዲመጣ ነው የሚሆነው። እንዴት እያደረጉ እየለያዩ እንደመጡ እና አሁን የአጼዎችም አዋርድ በቦታው ይከናወናል። በዚህ የአጼዎች አዋርድ ደግሞ በጣም ታዋቂው የቲያትርና የስነ ጥበብ ሊቅ ደራሲ ክቡር ፕሮፌሰር ኃይለ ገሪማ የዚህ የአጼዎች ሽልማት ለማለት እኮ ስለሚቀፋቸው የአጼዎች አዋርድ ነው የሚሉት እና እዛም ላይ እንዲገኙ ተጠይቀው ፈቃደኛ ሳይሆኑ እንደቀሩ ከደረሱን ማስረጃዎች አይተናል። እንዲህ ያደረጉ በአገርና በህዝብ ዘንድ ከበሬታ ያላቸውን ሰዎች እያቀረቡ በተበለሻሸና መላቅጡ ባልታወቀ ነገር እየዘፈቋቸው ከክብራቸው አሳንሶ መሬት ላይ መጣል የብልጽግናና የህዋቶች ስራ ስለነበረ ክቡር ፕሮፌሰር ኃይለ ገሪማም ይህንን እንዳልተቀበሉ ያሳያልና በዚህ በጥምቀት ሰበብ የሚፈጸሙ ደባዎችና አማራን መከፋፈሉ ሴራ አሁንም በጥንቃቄ ሊታይና እንዴት ይህንን መሰናክል በጋራ መወጣት እንደሚቻል የአማራ ህዝብ የየጎጥ ልዩነቱን ወደ ኋላ ጥሎ ወደ ፊት ለፊት አንድነቱና ወደ ልጅ አድራጊነቱ መነሳት አለበት። አፈወርቅ ወደ አንድነቱ ወደ ጎጡ ከመሄዱ ይልቅ በአንድ መቆም አለበት ምናምን የሚለው ደጋግም ነው እስኪ ሰለች ድረስ። ነገር ግን
ቅድም ስታነሳ ጎንደር ላይ ትኩረት መስጠት ሲባል ጎንደርን እውነት ትኩረት መስጠት ወይንስ ጎንደርን እንግዲህ የኢትዮጵያ መሰረት ናት የምትባለውን ጎንደርን ለአንድና ለመጨረሻ ጊዜ ማጥፋት ነው? አባገዳዎች ምን ይሰራሉ? ጥምቀት ጋር ምን ሊሰሩ ነው የሚሉት? እስቲ ንገረኝ። አባገዳዎችን በገፍ ሄዳሉ ያልከው በሙሉ ኃይል የገዳይ ቡድን ይሄዳል። ምኑም ይሄድ እውነት ጎንደርን ለመሞሸር ነው ወይንስ ጎንደርን ለመግደል? ከዛ ቀደም ብሎ እንዲያው ማህበረ ቅዱሳን በፊልም ሁሉ አስደግፎ በትክክል ሰዎችን ሁሉ አነጋግሮ የለቀቀው ቪዲዮም ነበረ። በእርዳታ ስም ማህተማቸውን እስከ ማስበጠስ። እንግዲህ ጎንደርና እምነትን አስበው። ጎንደር ሲነሳ እምነቱን ነጥላ አታነሳም። የጎንደር ህዝብ ላይ ጨዋነቱን ለይታ አታነሳም። ያንን ህዝብ ለማኝ ማድረግ፣ በልመና ስም እምነቱን ማሳጣት፣ ማህተሙን ማስበጠስ ስራ አድርገው ይዘውታል። ይህንን ደግሞ በመረጃና በማስረጃ ጭምር እንዲያውም ባለፈው እኔና ጌት እየተነጋገርንበት ነበርና በሙሉ በስፋት እሱ ሁሉ ይዘኑ እንመጣለን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን እየተሰራ ነው የሚለውን ስናነሳ የኛውን ነገር ሁሉ እያነሳን ነበር እና እሱን እንደ አፎት በሌላ ፕሮግራም ላይ እናመጣዋለን ኢትዮጵያ ኦርቶዶክስ ጉዳይ። ነገር ግን ወደ ርዕሰ ጉዳያችን ልመለስና ጎንደርን ከሌላው መነጠል፣ ጎንደርን ከሌላው ጋር መለያየት፣ የፋኖ ኃይል መነጣጠል ስንል ይኸው እንግዲህ በውስጥ ያሉ ትላንትም ሄደው የፋኖ ኃይልን ሲቀላቀሉ ትላንትም አፋሕድ ውስጥ ሄደው ሲገቡ እውነት የፋኖን ትግል ደግፈው እውነት ለአማራ ህዝብ መገደል ለአማራ ህዝብ ሰቆቃ ተቆርቆረው ሳይሆን የዚሁኑ ገዳይ ቡድን አጀንዳ ለማስፈጸም እቅድ የያዙ አጀንዳ የተሰጣቸው ያንን አጀንዳ ለማስፈጸም የገቡ ሰዎች ናቸው። ዛሬም ከውስጥ እየወጡ እጃቸውን ሰጡ። ዛሬ እያሱ አበራጁ ሰጠ። ማን የተቀበለው? የሆነች ወረዳ አመራር እዛቸው አካባቢ ያለች የሆነች ወረዳ አመራር የተቀበለችው። እንግዲህ ያስበው እዛ ጋር ማነው ስሙ ፋንታው ሞሀብ ሄደ ሲባል ማስረሻ ሄዶ እንዲቀበለው ተደረገ። ባንዳ ከሃዲ እንዲቀበለው ማለት ነው። እንዲህ አይነት አዋርዶ የማዋረድ ስራ እንግዲህ እዚህ ጋር ጓደኛ ሲዋረድ ካየ አንተ ጓደኛህን አትደግመውም አይደል? እየደገሙት እያየን ነው። እና እዚህ ለህ እንደሆነ እንትናን በአጃቢ ተቀበሉት የኛ ነጸዳሉ ሲከዱ ግን በጥን የተቀበሏቸው ምናምን ክስ ማቅረብ እንግዲህ ክህደትም ማዕረግ ነው ማለት ነው። እነዚህ ያረከሷቸው ሰዎች ደግሞ አሁን በገፉ ነው በጥምቀት በዓል ሰበብ የበለጠ ሌላ ክፍፍል ለመፍጠር በሌሎቹ አካባቢዎች በቃ ጎንደር የተሻለ ነው ለጎንደር ትኩረት ሰጥቷል ምናምን እንዲያስብል ግን እውነት አፈወርቅ የአማራ ህዝብ አልገባውም። እውነት እንዲህ አይነቱ ነገር ግን አልተረዳውም ወይ? ቆይቷል እኮ አይደል እንዴ? እውነት አሁን ላይ በእንደዚህ አይነቱ ነገር ለሁለተኛ ለሶስተኛ ጊዜ ወይም ደግሞ ለአራተኛ ለአምስተኛ ጊዜ መታረል ያስፈልጋል? ጎንደር ላይ እየተደረገ ያለውን እየተሰራ ያለውን ባይናቸው በብረት ያውቃል። ግለሰቡ ጎንደር ሲሄድ ሁለቱም የና ሀብቴን ቡድን ይሁን የና ራስ አርበኛ ደረጀን ቡድን ይሁን ሁለቱም በጋራ በመሆን ይሄንን ቡድን እያሳደዱ ወደ አካባቢው በሰላም እንኳን ደርሶ እንዳይመለስ ያደረጓቸውን ጦርነቶች እናስታውሳለን። አሁንስ በጥምቀት በዓል ሰበብ ሊገባ ዝግጅት ላይ ያለው ወደ 10 ሺህ በላይ ነው ያልከው። ይሄ ሁሉ ኃይል ዝም ብሎ ይመለከቷል? የፋኖ ኃይል የሁለቱም ቡድን ነው የምነግርህ። ይሄ እጅ የሚሰጠውን አሁን ሰሞኑን እንቅርታ ግሮሮይ እንትን እየሰጠ ያለው ቡድን ከሃዲው ቡድን እንዳለ ሆኖ የእሱ አጀንዳ እንዲሆን ተደርጎ ይሄ አጀንዳ እንዲመጣ ከተደረገ በኋላ አሁን በጎን በኩል ደግሞ ጎንደርን ሞሽራት በሚል የጥምቀት በዓልን አስታኮ ሌላ ክፍፍል ለመፍጠር የሚመጣ ኃይል አለ። አባገዳ የሚባለው በንጹሃን ደም የሚቀልድ ስብስብ ማለት ነው። ንጹሃኖች ሲገደሉ የንጹሃን ግድያ ምንም ሳያሳስበው የአማራው መታረድ ሳያሳስበው ለአንድ ከብት መሰረቅ ወይ ለአንድ ፍየል መሰረቅ ወይ ለአንድ በግ መሰረቅ የሚጨነቅ ስብስብ ጎንደር ምድር ላይ ተገኝቶ የጥምቀት በዓልን ያከብራል ስትባል እውነት ለትግል ለአማራ ትግል የወጣው የፋኖ ኃይል ዝም ይላል? እምነቱን ባህሉን አስጠብቆ ነገር ግን እዚህ ቡድን ላይ ምንድነው ማድረግ ያለበት የሚባለው መታየት የለበትም። የጎንደርን ጉዳይ ለጎንደር ብቻ ለምንቶ ጎንደር ላይ ጥምቀት በዓል ሲከበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ በሙሉ የኢትዮጵያ ጉዳይ ይመለከተኛል የሚለው በሙሉ አይኑ ወደ ጎንደር ላይ ማድረግ የለበትም። የሌላው አካባቢ ይቅርታ የሌላው አካባቢ የፋኖ ኃይል ሁሉ ትኩረቱን ጎንደር ላይ ማድረግ የለበትም። እንደዚህ ጊዜ በጋራ የሚቆሙበት ጊዜ አለ። ምክንያቱም የጎንደርን ታሪክ ስትነካ የሌላውንም ታሪክ ነካ ነው።
ጥምቀትን ልታከስም ስትሄድ ልታረክሰው ስትሄድ አይ እኛ ልጆቹ ግን አናስረክስም ማለት የሁሉም ድርሻ መሆን የለበትም አፈወርቅ። ምክንያቱም ጎንደር ላይ ዛሬ ብቻ አይደለም በተደጋጋሚ ያደረገው ሙከራ አለ። ማህተምን እስከ ማስበጠስ ተከታታይ ስራዎች እየተሰሩ ነው ያሉት በጎንደር ምድር ላይ። ስለዚህ ይሄንን በዝምታ ማለፍ አለበት። የጎንደር ብቻ ሳይሆን የሌላው አካባቢ ፋኖ በጣም ግሩም ጥያቄ ነው ኢየሩስ። በመሰረቱ ይሄንን መከፋፈል እኮ በደንብ አድርጎ የፈጠረው እዛው ራሱ እኮ ኦሮሞቹ ጋር እየተንቀሳቀሰ ባለ ሲሄድ የሚያወራው ወለጋ ሲሄድ የሚናገረው ምን የሚለው ይሄ አደገኛ በሆነ ቅጥፈት ላይ በተመሰረተ እርስ በርስ የማለያየት ሴራ የአብይ አህመድ አካሄድ ቀደምም ሲል በደንብ ተነግሯል። ያ ይኸው የኔ ንግግር ህግ ነው ብሏል አብይ አህመድ። የኔ ንግግር ህግ ነው። ያም ስለሆነ ነው ብልጽግና አሁን የኢትዮጵያ ህገ መንግስት ሆኗል እኮ ሰው ዝም ብሎ